በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሉቃስ ወንጌል ምዕራፍ 14 ከቁጥር 16 ጀምሮ የሚጀምረው መድኃኒዓለም ኢየሱስ ክርስቶስ ወይቤሎሙ እግዚእ ኢየሱስ አሐዱ ቢሲ ገብረ ምሳ አብየ አንድ ሰው ትልቅ የምግብ ዝግጅትን አዘጋጀ ወይም ምሳን አዘጋጀ ይላል። አንድ ባለጸጋ ምሳን አዘጋጀ፣ ሰፊ ድግስ ነው ያዘጋጀ። ከዚህ በኋላ ሰፊ ድግስ ካዘጋጀ በኋላ ቤቱን ዘመዶቹ ወዳጆቹ እንዲያዩለት ከፈለገ በኋላ የሚጠራውን ሰው መጥኖ ካወቀ በኋላ መልእክተኛውን ምግብ ተዘጋጅቷልና እባክህን በየቤቱ ያንኳኳ ነገሌን ጥራልኝ ብሎ አዘዘው ይላል። መልእክተኛው እየሰማችሁ ነው። መጀመሪያ ምን ያዘጋጀ? ሰፊ ድግስ ወይም ምሳ ያዘጋጀና መልእክተኛውን ላከው። ያ መልእክተኛ ወሶበ በጻ አሱር ፈነወ ገብሮ ይጸውዖሙ ጊዜው በደረሰ ጊዜ ባሪያውን እነገሌን ጥራልኝ ብሎ ወረቀቱን ጽፎ የሚገባቸውን ለምሳ ቢገቡ ሰዎችን ነገሌን እንዳትረሳ እያለ ካደራ ጋራ በሚገባ ደብዳቤውን እየጻፈ ሄድና ጥራልኝ ብሎ ላከው። ያን ጊዜ ጀግና መልእክተኛ ነው፣ ሰነፍ አይደለም። እጅግ በጣም ታማኝ መልእክተኛ ነው። ይገርማችኋል። በየቤቱ ያንኳኳ ሰላም ለዚህ ቤት እንደምን ዋላችሁ፣ ሰው ጌቶች ድግሳቸውን አዘጋጅተው ጨርሰዋል፣ ስለዚህ መጣችሁ ምሳዬን ብሉ ብለዋል እያለ እያንኳኳ በየቤቱ መልእክቱን ያደርሳል። ታማኝ መልእክተኛ ነው። ባለጸጋው ምግቡ ቢበላ የማያልቅ ነው። ነገር ግን ሲጠራ ሁሉን አይደለም፣ መጀመሪያ መርጦ ነው የሚጠራ። የሚገባቸውን መርጦ ነው የሚጠራ። ይህንን ሄዶ ማንኳኳት ጀመረ። ሲያንኳኳ ከአንዱ ቤት ሲደርስ ሰላም ለዚህ ቤት ይሁን አለ። ማን እንበል ብለው ሰዎቹ በሩን ከፍተው ወጡ። የመጀመሪያው ቤት ነው ሲያንኳኳ። እነሆ የቶች ምሳው ደርሷል፣ ድግሱ ተዘጋጅቷልና መጣችሁ የተዘጋጀውን ድግሴን ብሉልኝ ብሏችኋል ብሎ መልእክቱን ነገረ። ጎበዝ መልእክተኛ አይደለም ይሄ መልእክተኛ? አንዳች ሳያጎድል የተባለውን ጥንቅቅ አድርጎ ተናገረ ይላል። መጽሐፍ ቅዱስን ቤታችሁ ስትገቡ በደንብ አንብቡት። ከዛ በኋላ ምን አለው? የመጀመሪያው ጥሪው ሲደርሰው እንዲህ አለ፣ እነሆ እኔ አሁን መምጣት አልችልም፣ ጥሪው ደርሶኛል። ነገር ግን እማልመጣበት ምክንያት የእርሻ መሬት ገዝቻለሁ። ስለዚህ ያን የእርሻውን መሬት ዙሪያውን መንከባከብ ስላለብኝ መምጣት አልችልም። ግን እንደመጣው ቁጠርልኝ ብለህ ንገረው አለ። ተመልከቱ፣ አሁን ሰው እርሻ ገዝቶ እንጀራ ብሉ ማለትንና እርሻ መሬትን ምን ያገናኘዋል? ምዕመና ገና እርሻው ታርሶ ምን ብሎ ይበላል ተብሎ እለት የተዘጋጀውን ድግስ አልበላም ላለመብላት የቀረበው ምክንያት ምን እንደሆነ ታውቃላችሁ? መሬት ገዝቻለሁ፣ እሱን መንከባከብ ስለምፈልግ አሁን መምጣት አልችልም። እንዲያውም የሉቃስ ወንጌል ምዕራፍ 14 ቁጥር 18 ላይ ወአበይሁ ኩሎሙ ህቡረ ሁሉም በአንድ ቃል እምቢ አሉ ነው የሚለው። ምሳ ለመብላት እምቢ። እንዲሁም እኮ ምሳ የሚለው እኮ በጣም ጥሩ ቃል ነው። ይገርማችኋል። መድኃኒዓለም ኢየሱስ ክርስቶስም ሌሎችንም ትእዛዛት ሲያዝዝ እነ ቅዱስ ጴጥሮስን በዮሐንስ ወንጌል ምዕራፍ 21 ላይ እንደምናነበው ከበሉ በኋላ ምሳ ከበሉ በኋላ በደንብ አድርጎ ካበላ በኋላ በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ የሚለውን አደራ ሁሉ የሰጠ ከበሉ በኋላ ነው። በአባባልም በምሳ ቀልድ የለም ነው የሚባል። በእራትና በምሳ ቀልድ የለም። እነዚህ ሰዎች ግን አይሆንም ማለት። የመጀመሪያው ምክንያት ይገርማል። መሬት ስላለኝ እሱን ስለማጥር መጥቼ ምሳ መብላት አልችልም ማለት። ይሄ መልእክተኛ እንደገና ሄደና አንኳኳ ከሌላ ቦታ። አይኔ መልእክቴን አድርሻለሁ። ለማንኛውም ግን ጌቶች ጠርተዋል፣ መጣችሁ ብትበሉ ጥሩ ነው፣ ጥሪውን ብታከብሩላቸው ጥሩ ነው አለ። ምዕመና እናንተ ደግሳችሁ ነገ ላይ ይመጡልኛል ብላችሁ ሰፊ ነገር አዘጋጅታችሁ
ግን የጠበቃችሁት ሰው በጠበቃችሁት ዕለት ምክንያት ፈጥሮ ያው ማሳማኝ ባልሆነ ምክንያት ቢቀር ምን ይሰማችኋል? ደስ ይላል? የሱን ነገር አያሳየኝም። ከዛ በኋላ ያንተና ነገር አብቅቷል። ለዚህ ቀን ያልሆነ ለመቼም አትሆነኝም። ሽማግሌ ቢንጋጋም አንታረቀው ከባድ ነው። ይሄ መልክተኛ መልክቱን ካደረሰ በኋላ እንደገና ዞር ብሎ ሌላ ቦታ ሄደ። ሰላም ለዚህ ቤት ይሁን አለ። መልክተኛው በጣም ጀግና መልክተኛ ነው። የማይሰለች መልክተኛ ነው። ይገርማችኋል። ሁለተኛ ሄደና ሌላ ቤት አንኳኳ። ማን እንበላል? ወጡ። እኔ ነኝ ጌቶች ምሳው ደርሷልና ግብዣዬን መጣችሁ እንድትሳተፉ እፈልጋለሁ ብለዋል። ስለዚህ መጣችሁ ድግሱን ብሉ ይሄው ወረቀቱ ብሎ የጥሪ ደብዳቤውን ሰጠ ማለት ነው። የሚገርመው ሁለተኛውም እንደዚሁ ወይቤሎ ካልኡኒ አምስተ ጽምደ አልህም ተተሳየጥኩ እነሆ 5 ጥማድ በሮችን ገዝቻለሁና እነሱን እያዞሩ በዚያ በእርሻው የመጀመሪያው እርሻ ገዝቻለሁ አልችልም አለ። ሁለተኛው 5 ጥማድ በሬ ገዝቻለሁና እነሱን መፈተን አለብኝ። አባያ ይሁኑ ጠንካራ ጥሩ አራሽ ይሁኑ አይሁኑ ካልሆነ ወይ ለስጋ ወይም ለሌላ መሸጥ ፈልጋለሁ። ስለዚህ በሬዎችን መፈተን ስለምፈልግ አይሆንም ወደ ድግሱ ቤት አልመጣም አለና አመካኝ። አሳማኝ ነው ይሄ ምሳላ ለመብላት ምሳ ብሉ ነው የተባሉ እኮ ይገርማችኋል። አሁን ብሉ የሚለው እንደው በጣም ከሚያስደስተው እኮ ብሉና ጠጡ እጅግ ደስ የሚል ቃል ነው አይደል? እንደምመናል ክርስቶስም እኮ መጨረሻ ላይ አዋጁን በዚህ ያደረገው ፍቅር የሚገለጠው በብሉና በጠጡ ጠጡ በማለትና ብሉ በማለት ነው። አብሉኝ አጠጡኝ የሚመች አይደለም። ብዙ ብሉ ጠጡ ይሄ የፍቅር መግለጫ። ፍጹም ፍቅር እንደ ብሉ ያለ የለም። ፍጹም ፍቅር እንደ ጠጡ ያለ የለም። ፍጹም ፍቅር እንካ ነው እንቺ ነው። ፍጹም ፍቅር ይሄ ነው። በርግጥ አምጡም አንዳንድ ጊዜ የፍቅር መገለጫ የሚሆንበትም አውድ አለ። ግን ክርስቶስ ግን እንኩ ነው ያለ፣ ብሉ ነው ያለ። አምጡ ቢል ምን እንሰጠዋለን ለሱ? አብሉኝ ቢል ምን እናበላዋለን? የሰው ሕሊና ከባድም ነው። ሰው ንፉግ ነው። ሰው ስስታም ነው። ሰው ቢሰጥ ራሱን አይሰጥም፣ ራሱን አያበላም። እንኳን የራሱን እራት አያበላም፣ የራሱን ምሳ አያበላም። ምሳ እየበላ ምናልባትም እንደምን ዋላችሁ ቢል አንድ ሰው ማን ነው እስኪ ወጣ ብለሽ ይላል ሚስቱን። እንዲህ በቀዳዳው እንዲያጮልቃታይና እገሌ ነው ካለችው የማይፈልገው ሰው ከሆነ ወይ የለም በይ ይላል፣ ወይም ደግሞ ከገባም ትሪውን ወደ አልጋ ስር ወርወር ያደርጋል። ከዛ እጁንም ምንም ያልቀመሰ እያመሰለ አፉን እየጠረገ እንዲያው ቀደም ብትኖሮ ይላል የሽንገላ። ዞር ብሎ ደግሞ ሚስቱን እንዲያው ትንሽ የሚቀመስ ነገር የለም አንቺ ይላል ሲያሳጣ። አብሮ ጥርግ አድርጎ እኮ ነው ወይ ነፍጎ። ይሄ የሰው ጠባይ ነው። ክርስቶስ ግን ፍቅሩን የገለጠው ብሉ በማለት ነው። ምን በማለት ነው አልኳችሁ? ብሉ ነው። ስሩ አይደለም፣ ውጡ ውረዱ አይደለም። ብሉ ጠጡ ይሄ ነው። እና ሁለተኛው 5 ጥማድ በሮች አሉኝና እነሱ ስለምፈትናቸው መምጣት አልችልም። መጥቼም መብላት ስለማልችል እባክህን ጌቶችን ግን ወመሎ ረሲ ሊተ ከመዘበጻይኩ ወይ አበይኩ እንደመጣው ቁጠርልኝ በለው። ሳይመጡ እንደመጡ ማስቆጠር አለ እንዴ? ቁጠርልኝ እንዴት ይባል? ሶስተኛው ማነው? ሁለተኛው በሮችን ስለምፈትን መምጣት አልችልም ብሎ አማይቶ ቀረ። መጽሐፍ ቅዱስ ላይ ያለው ነው። ይህ መልእክተኛ ግን የታዘዘውን በትክክል የሚፈጽም ነውና
ወደ ሌላ ቦታ ሄደ እንደገናና ሶስተኛውን ደግሞ አንኳኳ ሶስተኛው ቤት ሰላም ለዚህ ቤት ይሁን ጌቶች ድግሳቸው ተዘጋጅቷልና መጣችሁ ምሳ እንድትበሉ ጥሪ ላስተላልፍ ነው የመጣው ሶስተኛው ደግሞ የሚገርም ነው ምክንያቱም በጣም ያስቃል የመጀመሪያው ምን ብሎ ማኘን ያልኋችሁ ንገሩኝ እንጂ እርሻ በቃ እርሻ ገዝቻለሁ መሬት ገዝቻለሁ እሱን ማጠርነኛል ሁለተኛው ምንድነው ያለው ስንት በሬዎች ናቸው ቁጥራቸው እንዳትቀንሱ ስንት በሬዎች ናቸው 5 በሬዎችን ገዝቻለሁ እነሱ ምን ማድረግ ነኝ መፈተን ነኝ ማርስ ነኝ እነሱን አለ ሶስተኛው ደግሞ በጣም ነው የሚያስቅ ሰውየው ጎበዝ ነው ይሄ መልእክተኛው መልእክቱን በሚገባ ነው የሚያደርስ ወደ ሶስተኛው ሲሄድ ወሳለሱኒ ቢሮ በሲታ አው ሰብኩ ወበእንተዝ እጅክል መጽያ ምሽት አግብቻለሁና መምጣት አልችልም አለ ምን ብያለሁና ወንዶች በማርያም ንገሩኝ ምን ብያለሁና ባሉ ሴቶች ደግሞ ምን ብያለሁና አረ በማርያም አይደለም ቀይሩት ቀይራችሁ ምን አግብቻለሁና ለመጣም ባላግብቻለሁና ለመጣም እንዴ ከምግብ የሚከለክል ባለማ ጠንቅር ብሎ ይቀር ከምግብ የምትከለክል ሚስትማ ጠንቅር ብላ ትቀር አይደል እንዴ ሚስት አግብቻለሁና አልመጣም ነገር ግን ወበሎ ረስ ሊታ ከመዘመጻይኩ ወይ አበይኩ ነገር ግን እንደመጣሁይ እምቢ እንዳላልሁ ቁጣርልኝ ብለህ ንገረዋል ያን ጊዜ መልእክተኛው ተናደደ ይገርማችኋል ተቆጣ ይሄን ያህል ደክሜ እነገሌ ቤተሰብ ምክንያት አንዱ መሬት ገዝቻለሁ ይላል አንዱ በሬ ገዝቻለሁ ይላል አንዱ ሚስት አግብቻለሁ ይላል ምን መሬትስ ቢገዛ በሬስ ቢገዛ ሚስትስ ቢያገባ ካልበሉ ይሆናል አለ እንዴት አይነት ነገር ነው አለና ተቆጥቶ ሄደ ጌቶች ሶስት ቦታ ልከው ነበር ይሄው ሶስቱም አልመጡም ምን ይሻላል አሁን በደብዳቤ በእውቀት ታዋቂ ሰዎች ናቸው በየጠራዋቸው እምቢ ካሉ ወደ መንገዱ ውጣ አሉ ወዴት ውጣ ወደ ጎዳና ውጣ ወጻው ሁሉ ዘረከብከ ከዚህ በኋላ ግን ያገኘውን ሁሉ ጥራ ነው በቃ እነዚህ የተመረጡ ሰዎች አልበላም አልጠጣም ብለው እምቢ ካሉ ያገኘውን መንገድ ላይ ያገኘውን በሙሉ ድግስ የተደግሶ ይቀራል እንዴ ሳይበላ ይቀራል እንዴ የተደገሰው ድግስ ቅድሙንም ቅድሚያ ለሚሰጣቸው ቅድሚያ ለስጥ በየንጂ የሚበቃ ነው ለሁሉ ስለዚህ ሂድና ጥራ አለ ይሄ መልእክተኛ ያልደከመው ጎበዝ ነው ታዛዥ ነው ርሳችን ምንድነው ያልኳችሁ እንዳዘዙ ምን ብያለሁ አድርያለሁ ሄደና ያገኘውን በየጎዳናው በዚህም ያሉትን ጠራ ምን ይያለ አረ የጌቶች ድግስ ቢበላ ማያልቅ ነው ቢሰጡት ማያልቅ ነው ስለዚህ ድግስ አለ እናንተ ረሃብተኞች በየመንገዱ የወደቃችሁ የሚጠይቃችሁ ያጣችሁ ሆዳችሁን ጨብጣችሁ የምትኖሩ ኑ ግቡና ብሉ የጌቶች ቤት ድግሱ በዝቷል ለእናንተ ብዙ ነገር ተዘጋጅቷል አንድም ሰው እንዳይቀር ይያለ ድምጹን ከፍ አድርጎ ተናገረ አንዳንዴ እኮ መጀመሪያ ገሌ ጥራ ሲባል ሲነገርም በሹክሹክታ ነው አይደል እንዴ እነገሌ እንዳይሰሙ እነገሌ ከሰሙ አብረው ተከትለው ይመጣሉ ተብሎ በኋላ ግን በአዋጅ ሆነ ጥሪው ተመልከቱ በአዋጅ ሁሉም ይምጣል አዋጁን አውጆ የንጉሱ የባለጸጋው ቤት ልክ እንደናንተ አሁን እንደተቀመጣችሁት ሞላ የተጠሩት ሶስቱ አካላት እምቢ አሉ ሌላ ግን ያልተጠበቁት እንደገና ጥሪ የተደረገላቸው መጀመሪያ የተጠሩት እምቢ ብለው በኋላ በአዋጅ ሁሉም ሲጠራ ቤቱ ሞላ የንጉሱ ቤት ግን ትንሽ ቦታም ተርፋ ነበር ይህ ጎበዝ መልእክተኛ ሄደና ወደ ባለጸጋው ቤት ጌቶች እነሆ እንዳዘዝከኝ አድርጃለሁ ቤትህም ሞልቷል ግን ትንሽ ቦታ አለ ናመጣኸዋል መጣ ተመልከተዋል መጣና ባለጸጋው ቤቱን ሲያዩ ሞልቶ እንዲሁም ትንሽም ቦታ ኑሮት እጅግ ደስ አለው እጅግ የተደሰተው ግን ከባለጸጋው ይልቅ
ታዛዡ መልእክተኛው ነው። ምዕመናን መልእክተኛው እንዳዘዘኝ አድርጌያለሁ ሲል መልእክተኛውስ ማን ነው? እንዳዘዘው ያደረገ መልእክተኛ ማን ነው? ይህ የተደሰተው መልእክተኛ ማን ነው? በሬ የገዛውስ ማን ነው? እንደገና ደግሞ መሬት የገዛውስ ምንድነው? አዲስ ሚስት ያገባውስ ምንድነው? ክርስቶስ በእንደዚህ አይነት ምሳሌ ሊያስተምር የፈለገበት ምስጢሩ ምንድነው ሚለውን ባጭሩ እንመልከተው። እንግዲህ ታስታውሳላችሁ ይህ መጽሐፍ ቅዱስ ለእናንተ አዲስ አይደለም፣ ሁሉ ጊዜ ተሰሙታላችሁ። ነገር ግን ባለጸጋው ድግስ አዘጋጅቷል። ድግስ አዘጋጅቶ የመጀመሪያውን ሰው ሲጠራ ባለጸጋ የተባለ በሊቃውንቱ አተረጓጎም የመጀመሪያው ሥላሴ ናቸው። ባለጸጋ የሚባሉ ማን ነው አሏችሁ? በማርያም ንገሩ። አብ ባለጸጋ ነው፣ ወልድ ባለጸጋ ነው፣ መንፈስ ቅዱስ ባለጸጋ ነው። ባለጸግነታቸው የጋራ ነው። ሀብትን ሲያሳድሩ ሀብትን ሲሰጡ ሀብተ አብ ሀብተ ወልድ ሀብተ መንፈስ ቅዱስ በሰው ላይ ያድራል። ግን ሊቃውንቱ ባለጸጋ የተባለውን በዚህ ገጸ ንባብ ለአብ ሰጠው ይተረጉሙታል። ባለጸጋው የተባለ አብ ነው አሉ። ማን ነው አልኳቸው? ባለጸጋ። እንግዲህ አብ ባለጸጋ ከሆነ እንኳን አብ ወልድ መንፈስ ቅዱስ እኔና እናንተ ያንድስ የሀብታም ልጅ እኮ አባቱ ሀብታም ከሆነ እኛ እያለ ነው የሚያወራ። ይሄ ፎቄ ማን ነው ሲባል ልጅየው የኛ ነው የሚል ስመ ንብረቱ በአባቱ ነው ያለ፣ ግን የማን ነው የሚለው የኛ ይላል። ከፈለገው እኮ አባቱ በኋላ ትንሽ ነገር ሰጥቶ ሰርተ እንደኔ ፎቅ ስራ ነግደህ አምጣ እኔ መከራ ይቼ ነው ብሎ የተወሰነች ነገር ሰጥቶ እምቢ ሊለው ይችል ይሆናል። ያ የወልድ መንፈስ ቅዱስ ሀብት ግን መበላለጥ የሌለበት ነው። ይገርማችኋል። ስለዚህ ባለጸጋ የተባለው አብ ነው። አብ በኋላ መልእክተኛውን ላከ የተባለ ዛሬ መድኃኔዓለም ክርስቶስን በስቅለቱ የምናስታውሰው ይህንን ዓለም ከቁስሉ ሊፈውሰው የቆሰለው ከአብ ታዝዞ የመጣው ተዛዙ የግድ አይደለ በፈቃደ አቡሁ ወረደ፣ በአባቱ ፈቃድ በሱ ፈቃድ በመንፈስ ቅዱስ ፈቃድ ወርዶ ሰው የሆነው የታዘዘው መድኃኔዓለም ኢየሱስ ክርስቶስ መልእክተኛ የላኩ የተባለ ወልድ መልእክተኛ ይባላል። ሲላክ ግን የግድ አይደለም የፈቃድ ነው። ለምን? ፈቃድ የጋራ ስለሆነ። ለምን? የሰውን ልጅ ከነበረበት ውድቀት ለማንሳት የሶስቱም አካላት ፈቃድ አንዲት ስለሆነች ማለት ነው። ነገር ግን የተላከው ወልድ ነው። ወልድ ምን ብሎ ተላከ? ውረድ፣ ተወለድ፣ ሙት፣ ተሰቀል፣ የወደቀውን የሰው ልጅ አንሳ ተብሎ ተልኮ መጥቷል። ግን ይሄንን የጥሪ ደብዳቤ ማለት ትምህርቱ ነው። የክርስቶስ ትምህርቱ ሲያስተምር እኔ ከሰማይ የወረዱ ከአብ እና ከመንፈስ ቅዱስ እሪና ያለኝ አምላክ ወልደ አምላክ ቅድመ ዓለም ከአብ በህልውና እኩል ሆኜ የምኖር ምድራዊ ብቻ ሳልሆን ሰማያዊ አምላክ ነኝ፣ ሰማይና ምድርን የፈጠሩኝ አምላክ ነኝ ብሎ ሲያስተምር ፈሪሳውያን እንዲሆዳቸው እንዲሞላ ደረታቸው እንዲቀላ የሚፈልጉ ክፉዎች ደግሞ መድኃኔዓለም ኢየሱስ ክርስቶስን የመጀመሪያው መሬት ገዝቻለሁ አይደል ያለ እኛንተን የምናውቅ ምድራዊ መሆንህን ነው እያሉ ሰማያዊ አምላክነቱን ባለመቀበል ምድራዊነቱን ብቻ የሚያምኑ ይልቁንም ወልደ ዮሴፍ ክብር ይግባውና የዮሴፍ ልጅ ነህ እያሉ ሰማያዊ አምላክነቱን ሳያምኑ ምድራዊነቱን ብቻ ስጋ በመልበሱ ብቻ መለኮትን የካዱ ምድር ገዝቻለሁ ማለት አንዳንዶቹ መሬት ገዝቻለሁ ብለው እምቢ አሉ አይደለ? አምላክ ሲያስተምር አንተ እኔ ሰማያዊ ነኝ ስላቸው እኛ ምናውቅ በምድር እንደተገኘ ነው እንጂ ሰማያዊነትን አናውቅም እያሉ እምቢ ያሉ በአምላክነቱ ያላመኑ በኢየሱስ ክርስቶስ አምላክነት ያላመኑ ተሰቅሎ ዓለምን የሚያድን መሆኑን ያላመኑ እነሱ መሬት ገዝቻለሁ ብሎ የተናገረው በክርስቶስ አምላክነት ያላመኑት ናቸው ማለት ነው። እኔና እናንተስ እናምናለን አናምንም? ምን በመሆኑ ምን በመሆኑ ነው ምናምን? አምላክም ሰውም በመሆኑ እናምናለን። ምድራዊ ነው፣ ሰማያዊ ነው።
ሰማያዊ እንደመሆኑ ከሰማይ የመጣ ነው ምድራዊ እንደመሆኑ ስጋን የለበሰ ነው ሰማያዊ እንደመሆኑ እኛን ወደ ላይ ከፍ ያደረገ ነው ምድራዊ እንደመሆኑ በትህትና ዝቅ ብሎ የመጣ ነው እንከበተለ አልኩ እምር እስህ ኩሎ አቤ ወደ ምድር ከምድር ከፍ ያልሁ እንደሆነ ማለት እኮ ዮሐንስ እንደነገረ ከምድር ከፍ ያልሁ እንደሆነ ማለት ስጋን ተዋህጀ በስጋዬ የተሰቀልሁ እንደሆነ ስሰቀል ማለት እኮ ነው ሰውን ሁሉ ከፍ አደርገዋለሁ ማለት ሰውን ከፍ አደርጋለሁ ድንቁርና የበዛበትን በእውቀት ከፍ አደርገዋለሁ አንዳንዴ እኮ ከፍ ማለት ወደ ላይ መምጠቅ ብቻ አይደለም ምድር ላይ ተቀምጦ ሰማያት ማድረግ ይቻላል ምድር ላይ ተቀምጦ መቃት መጥለቅ ይቻላል እዚህ ላይ ተቀምጦ ወደ ቀኝም ወደ ግራም ወደ ፊትም ወደ ኋላም መምጠቅ ይቻላል በምን በእውቀት ምድር በምድር ሆኜ ምድርን ለብሼ አሉት ስጋን ለብሼ ስጋን ተዋህጄ ከፍ አደርገዋለሁ ማለት እውቀትን በሰው ላይ ያሳደራለሁ ተብሎ የሚነገራል እውቀት የማይታወቀው እንዲታወቅ ያደረገ አምላክ መድኃኒዓለም ኢየሱስ ክርስቶስ መሬት ገዝቻለሁ ብሎ ያማሃኙት ምንድነው ካላችሁ ሆይ የክርስቶስን ምድራዊ አምላክነቱን ምድራዊ ሰው መሆኑን እንጂ ሰማያዊ አምላክነቱን ያላመኑት ምድር ለምድር ሚልኮሰቆሱት ስለ ምድር ያወራሉ ማለት ነው አንተ ጥያቄ ልጠይቃችሁ ሁሌም እንደሚባለው ምዕመናን ክርስቶስ አምላክ ነው ስንል አንዳንዴ ቀለል ባለ ምሳሌ መግለጥ መልካም ነው የክርስቶስን ሰማያዊ አምላክነት ያልተቀበሉ ፈሪሳውያን አሁን ሰው ምንድነው የሚወልደው ሰውን ነው አይደለም የሚወልደው ሰው ማንን ይወልዳል ምንድነው መናገር ነው እንጂ ስለ ክርስቶስ ሲነገር መመስከር ነው ምዕመናን ሰው ምንን ይወልዳል አንበሳ ምንን ይወልዳል የዶሮ ልጅ ምንድነው የሚሆነው ንገሩኝ እንጂ ጅብ አትሉኝ መቼስ ምንድነው የሚሆነው ዶሮ አይደል የነብር ልጅ ምንድነው የሚሆነው ነብር የእግዚአብሔር ልጅ ምን ሊሆን ይችላል በማርያም ምን ሊሆን ይችላል በሉከ ፈጣችሁ አመስግኑት የእግዚአብሔር ልጅ እግዚአብሔር ነው የሚሆነው አያችሁ የሰው ልጅ ሰው የእንስሳ ልጅ እንስሳ የአውሬ ልጅ አውሬ ከሆነ የእግዚአብሔር ልጅ ምንድነው መሆን የሚችለው እግዚአብሔር ሌላ ምን ሊሆን ይችላል ስለዚህ ፈሪሳውያን ግን አይቀበሉ ምድር ገዝቻለሁ ማለት እንደሚያድን ሲያስተምር አማይቀበሉ እነዚህ ናቸው ሁለተኛው ደግሞ ምንድነው ያለው ሁለተኛው ምሳ የተጠራው በሬ ገዝቻለሁ አይደል በሬ ገዝቻለሁ ተመልከቱ ይሄ ደግሞ ስጋ ወዳጅ ነገር ነው ተመልከቱ በሬ ገዝቻለሁ ያለው መልእክተኛው ነው በሬ ገዝቻለሁ 5 ነው እኮ የሚለው ደግሞ 5 በሬ ገዝቻለሁ እነሱ መፈተን አለብኝ ማለት 5 በሬ ቢባሉ 5ቱ የሙሴ መጻሕፍት ናቸው 5ቱ የሙሴ መጻሕፍት እነሱን እናምናለን እንጂ አንተ የምታስተምራትን ወንጌል አናምን 5 በሬ የተባሉ የሙሴ 5ቱ መጻሕፍቶች ናቸው ፈሪሳውያን አይሁድ ይሄን ነው የሚቀበሉ ነበር 5 በሬ ማለት 5ቱ የሙሴ መጻሕፍት ማለት ለምን 5ቱ የሙሴ መጻሕፍት ለስጋ ብዙ የሚመቹ ነገሮች አሉ በጊዜው ክርስቶስ መጥቶ በወንጌል ሳያስተካክላቸው የሚመቹ ነገሮች አሉ ለምሳሌ አይን ላጠፋ ምን ትላለች ኦሪት አይን ይጥፋ አይን ህየንተ አይኑ ለጠፋ አይኑ ይጥፋ ትላለች ይሄን ክርስቶስ ሽሮታል ይሄን ተመቻቸው 5 ማድበሪ እነሱ መፈተን አለብኝ ማለት 5ቱ መጻሕፍተ ሙሴን ነው ምንቀበል እንጂ አንተን አንቀበልህም ብለው ክርስቶስን የገፉ ያዳፉ ያስታደዱ ክፎች 5 ማድበሪ ማለት 5ቱ መጻሕፍተ ሙሴ ብቻ ነው ምንቀበል ያሉት ናቸው ሌላው 5 ማድበሪ ያሉ ማለት እኛ የምናውቀው ልደት ሰማያዊ ነው ብትለን አናውቅም እኛ የምናውቀው ልደት ማለት ነው 5 ማድበሪ ማለት ምዕመናን እኛ የምናውቀው ልደት 5ቱ ህዋሳተ ብእሲና ህዋሳተ ብእሲት ተዋህደው የሚወለደው ልደት ነው እንጂ ማለት እኮ አሁን ሰው ከወንድ ዘር ከእናት ደም ተከፍሎ ነው አይደለም የሚጸነሰው ይሄ ልደት ነው የምናውቅ
ሌላ ልደት አንቀበልም በሰማይ እናት የለኝም በምድር አባት የለኝም ሲላቸው ይሄን አናምንም ማለት አምስቱ ሕዋሳት ከሴት ከወንድ ሳይዋሃዱ ሰው እንዴት ሊወለድ ይችላል ይሄንን አንቀበልህም እያሉ እምቢ አሉ ለምን እንደሆነ ታውቃላችሁ ህዝቡ እንደሚከተለው ስለሚያውቁ ያውቁታል እኮ በነገራችን ላይ አንዳንዴ አውቆ አጥፊ የሚባል ታውቁ ይል አውቀ እናውቀዋለን ግን ሁሌ እንደምንለው አለመጾም ያስኮንናል አይስኮንንም ንገሩኝ እንጂ ሰው ማማትስ ያስኮንናል ሰው ማማት እሺ ጥሩ ማያስኮንን ምንድነው ታዲያ ምንድነው ማያስኮን በጎ መስራት አያስኮንን እርግጠኛ ናችሁ አሁን ተመልከቱ በጎ መስራት ጠቅላችሁ መጾም በጎ መስራት ነው መመጽወት በጎ መስራት ነው ቤተክርስቲያን መምጣት በጎ መስራት ነው ይሄንን እናውቃለን ግን አናደርገው አይደለም ልክ እንደዚህ እንደተጠሩት እኮ በጎ መስራት መልካም መሆኑን እንደሚያጠርቅ እናውቃለን ክፉ መስራት እንደሚያስኮንን እናውቃለን ግን ክፉ እንሰራለን በነገራችን ላይ ሰው የማያውቀው ኃጢአት የለም እያወቀ ነው የሚሰራው እንዴው ሳላውቅ ተናገሩ ይቅር በለኝ እንላለን ሳያውቅ የሚናገር ማንንም የለም አሁን አንዳንድ ሰው ይገርመኛል የሆነ ነገር ልክ ልኬን ይነግረኝና ወይ ልክ ልካችሁን ይነግራችሁና ባለፈው እኮ እንዲያው አፌ ነው እንጂ እኮ ከልቤ እኮ እንዲያው ምንም የለም ይላል አረ ከልቤ የሌለ ነገር የት መጥቶ ነው የሚነገረው የት ይነገራል ከልቤ የሌለ ነገር ይነገራል ያኮ ማለት ከልቤ የሌለ ነገር ተነገረ ማለት እኮ እኛ እኮ ተፈጥሯችን በራሱ አምሳለ ሥላሴ ነን አይደል ልብ አለን ቃል አለን እስትንፋስ አለን ስለዚህ ዝም ብዬ ነው የተናገርኩ ከልቤ የሌለ ካለ ልብ ስራውን ትቷል ማለት ነው አያችሁ ከልብ ያልመነጨ ቃል የለም እኔ አሁን ስናገር ተሰሙኛላችሁ የኔ ንግግር ከየት የሚመነጭ ነው ከልብ ነው በቃ ልብ ያፈልቃል ቃል ይገልጣል እስትንፋስ ያው ያደርገዋል ማለት ከዚህ ውጪ የሆነ ንግግር የለም እና ሰው ልክሽን ከነገረሽ ልክሽን ከነገረ በኋላ እንዴው ቋይ እንተም ይቅር ብለው ጥሩ ነው አስተራቂዎች እንዲያባላታቸው እንዴው ግን እኮ ዝም ብሎ አፉ ላይ ነው እንጂ እኮ ምንም የለው ትናንት ምን ነበር ያልኩ ብትለው እኮ አሁን ትዝም አይለው ይላል እንዴው ኃጢያቱንም እንደዚህ አንተን እንደሰደበ አንቺን እንደሰደበሽ እንደሰደበኝ ትዝ ሳይለው እንዴው የጽድቁ ስራ የሰራው ሲሆን አይረሳም ኃጢያቱ ሲሆን ግን ይረሳል ተመልከቱ ሰው የሆነሽ ነገር 100 ብር እዚህ የሰጠ ከሆነ እንዴ ባለፈው እኮ ይሄን ያህል እንደዚህ ሰጥቻለሁ ይላል የሰራት ኃጢያት ስትወርቅ ስትነገርበት አይወድም ይሄ ሰው ጠባይ ፈሪሳውያን እውነታው ያውቁታል ስለዚህ ከሰማይ የመጣው ነኝ ሲል ተሰቅያ ለምላድን መጥቻለሁ ሲላቸው የለም አንተ በምን አቅምህ ነው ማን ስለሆነህ ነው ትንቢተ ነቢያት ተናግረውልኛል አንቀበል ነቢያትን አናግሬያለሁ አንቀበልም እኛ የምናውቀው ልደት 5 ጥማድ በሬ ማለት 5 ሕዋሳት ከሴት ከወንድ ተዋህደው የሚወለዱት ልደት እንጂ በሰማይ እናት የለኝም በምድር አባት የለኝም ብትለን አንቀበልም ብለው የክርስቶስ አምላክነት አሁንም ከ5 ሕዋሳት ከኛ ልደት ጋራ ከልደተ ሰብ ስራቱ ከኛ ጋራ አንድ አይነት የሆነ አስመስለው የሚናገሩትን እነዚህ ጠራው አለ መልእክተኛው ራሱ ክርስቶስ ከሰማይ ያወረደ ሆነ በየጀነገሯቸው አምላክነቴን ከሰማይ እናት ከምድር አባት የለኝም ስላቸው እምቢያሉ ያለው 5 ጥማድ በሬ የተባሉ ክርስቶስ እንበለ ዘራቢሲ መወለዱን አንቀበልም ብለው እምቢያሉ ሰዎች ናቸው ስንተኛው ነው ይሄ ስንተኛው ነው የመጀመሪያው ምንድነው አዲስ መሬት ሁለተኛው ምን መሬትማ የመጀመሪያው በሬዎች 5 በሬዎች ነው ሶስተኛውና የመጨረሻው ደግሞ ምንድነው ያልኋችሁ ምሳላ ለመብላት እኮ ነው ሁሉ ምክንያት ድግስ ላለመብላት የመጨረሻው ምክንያት ምንድነው ያለ አዲስ ሚስት አግብቻለሁ ወይም አዲስ ባል አግብቻለሁና መምጣት አልችልም ነው ባል ምንድነው ሚስት ምንድነው አዲስ ሚስት ማለት አዲስ አምልኮ ማለት ነው ምን አዲስ ያልነበረ አዲስ ባል ጣዖት ነው አዲስ ሚስት ጣዖት ተብሎ ይተረጎማል ክፉ ስራ ትናንት የማናውቀው ጠባይ ትናንት የሌለብን ግብር
ትናንት ቤተክርስቲያን እንመጣ የነበርን ሰዎች ዛሬ ስናቋርጥ አዲስ ሚስት ማለት ያችናት። ትናንት ተስሉስን በርከክ እንል የነበርን ትናንት ከቤተክርስቲያን ጀምረን ገና ስንመጣ እግራችን ይብረከረክ የነበረ ወደ ቤተ መቅደስ ስንገባ በፍርሃት በመንቀጥቀጥ የምንገባ የነበረ ነገር ግን ዛሬ ደግሞ እየቆየን እየተለማመድን ስንመጣ እንደ ክፉ በሽታ በማን አለብኝነት ዘው ብለን ዝም ብለን ክብር ሳይኖረን ስርዓተ ቤተክርስቲያን ሳንጠብቅ እንደፈለገን የምንሆን አዲስ ሚስት ማለት እሷ እኮ ናት። አዲስ ባል ማለት እኮ እሱ ነው። ያልነበረ ጠባይ ማለት ትናንት የያዝነውን የሃይማኖት መንገድ መልቀቅ አዲስ ሚስት እሱ ነው ወዳጅ። አዲስ ባል ማለት እሱ ነው። የትናንት ባህል ተሸርሽሮ ዛሬ ሌላ መጤ ነገር ማየት አዲስ ሚስት ማለት እሷ ናት። አዲስ ባል ማለት እሱ ነው። አዲስ ሚስት አግብቻለሁ አዲስ ሚስት አግብቻለሁ መምጣት አልችልም። አዲስ ትምህርት ማለት ነው። ምን ማለት እንግዲያ ትምህርት ማለት የቤተ ክርስቲያን ያልሆነ የክርስቶስ ያልሆነ የሥላሴ ምስጢር ማይገለጥበት የድንግል ክብር ማይነገርበት የቅዱሳን ክብራቸው ማይነገርበት የካህናቱ ክብር ማይነገርበት ቤተ ክርስቲያን ማትገለጥበት ቤተ ክርስቲያን የማታውቀው ትምህርት አዲስ ሚስት ማለት እሱ ነው። አዲስ ሚስት አግብቻለሁ መምጣት አልችልም ወደ ድግሱ ወደ ተዘጋጀው ድግስ መምጣት አልችልም። ምክንያቱም ሲጠየቅ ይገርማ ሌላ ሚስት አግብቻለሁ ሌላ ባል አግብቻለሁ ብላ አማኘች አማኘ አለ መድኃኒዓለም በምሳሌ ሲያስተምር። አሁን ሀገራችን እንዲሁ ጥንቅጧ የሚወጣ አዲስ ባል አግብታ እኮ አዲስ ሚስት አዲስ ስርዓት አዲስ ባህል መከባበር የሌለበት መተሳሰብ የሌለበት እኔ ልኑር አንተ አትኑር የሚል አዲስ ሚስት ይሄ እኮ ነው። ክፉ ነገር ሁሉ ጊዜ ሰይጣን አዳዲስ አጀንዳ እየፈጠረ ደስ ይለዋል። ሰይጣንን ማስደሰት እግዚአብሔርን ማሳዘን አዲስ ሚስት ማለት እኮ እሱ ነው። ትናንት ሰው ሲሞት ወዮ ወዮ ይባል ነበር። ዛሬ ስንት ሰው ሞተ? ይሄ አዲስ ሚስት እኮ ነው። ትናንት መንገድ ላይ ሰው ታሞ እንኳን ወድቆ ሲታይ ሰው ሰብሰብ ብሎ አልቅሶ የቻለ ጸበል የቻለ ወደ ሆስፒታል ወስዶ ያሳክም ነበር እኮ የትናንት። ዛሬ ትውልዱ በሬሳ ላይ ይረማመዳል፣ በበሽተኞች ላይ ይረማመዳል። ገንዘብ 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 በቃ ገንዘብ ብቻ። አዲስ ሚስት ማለት እኮ እሱ እኮ ነው። እግዚአብሔርን ጥሎ እግዚአብሔርን ነቅሎ ሰይጣንን ታክሎ መኖር አዲስ ሚስት ማለት እሱ ነው። አዲስ ባል ማለት እኮ ይሄ እኮ ነው፣ ሌላ አይደለም። ልብስ የሸፈነን ግን ጠባያችን ዝብርቅርቅ ያለብን ሌላ ጌጥ የጨመርነ ሌላኛ ማናውቀው በኢትዮጵያ የማታውቀው ቤተክርስቲያን የማታውቀው ሌላ ህብረ መልክ ተፈጥሮ ሰለስቱሚት በሃይማኖት አበው በ11ኛ አንቀጽ ላይ እንዲህ ይላሉ። ኢትበስክ ህብረ ዲበ ህብርከ ወዳጄ ሆይ በጌጥህ ላይ ሌላ ጌጥ አትጨምር አለ። እስኪ በሉ በጌጥህ ላይ በሉ እስኪ በማርያም እስኪ ቃል ቢሰማችሁ ሁላችሁ በሉ በጌጥህ ላይ ሌላ ጌጥ አትጨምር። በምንህ ላይ? በጌጥህ ላይ። ተመልከቱ ጌጥ የተባለች እኮ ነማማ የእናንተ የጆሮ ጌጥ ማለት አይደለም። እሱ ለስጋ ነው፣ ጥሩ ነው፣ ኃጢያትም አይደለም። ያለባበስ ጌጥ አይደለም። በጌጥህ ላይ ሌላ ጌጥ አትጨምር ማለት እኮ ጌጥ የተባለች ሃይማኖት ናት። እሷ ናት እኮ ጌጥ። አሁን እንዲሁን መሰባሰባችን ከዚህ የበለጠ ጌጥ አለ? ምእመና አለ? የቱንም ያህል ወርቅ ብናጠልቅ ካባ ብንደርብ ብንሽሞነሞን ከዚህ የበለጠ ውበት ይኖረናል ብላችሁ ታስባላችሁ? የለንም እኮ። ጸጥ ብሎ ሁሉም ይሰማ መስማት እኮ ትልቁ ጌጥ ነው። ቤተ ክርስቲያንን መስማት እዚህ የበለጠ ምን ጌጥ አለ? ምን የተሻለ ጌጥ አለ? ድንግልን ከመያዝ የበለጠ ምን ጌጥ አለ? ምእመና መስቀሉን ጀርገግ አድርገህ ከመጓዝ የበለጠ ምን ጌጥ አለ? ይሄ ነው ጌጥ። ሊቁ ዮሐንስ አፈወርቅ እመኒ ትፈቅድ ሰርጎ አንሳይል ለሀበ ቤተ ክርስቲያን ጌጥን ብትፈልግ ሽልማትን ብትፈልግ ወደ ቤተ ክርስቲያን ሁሉ ጊዜ ተመላለስ ይላል። ሽልማትን ብትፈልግ አየህ፣ ጌጥን ብትፈልግ ወደ ተመላለስ ወደ ቤተ ክርስቲያን። ለዚህ ነው ሰለስቱ ምዕት
በጌጥህ ላይ ጌጥን አትጨምር ማለት ሌላ አዲስ ሚስት ማለት ነው። አዲስ ባህል አይኖርም ማለት ነው። አሁን እኮ ብዙ ነገሮቻችን አዳዲስ ሆኗል ምዕመናን። ይሄ እኮ አልነበረም። እስኪ ራሳችሁን በደንብ ጠይቁ። ራሳችንን እንጠይቅ። እኔ ሁሉ ጊዜ የሚገርመኝ ራሴን የማየው ምዕመናን በተለይ ወደ ቤተ ክርስቲያን ስንመጣ መጀመሪያ ቀን ቤተ ክርስቲያን የመጣ ሰውና ዛሬ የሚመጣ ሰው ሌላ ጊዜ እኮ እንግዳ ሆኖ ወደ ቤተ ክርስቲያን ሲገባ ሰው ያየን ነገሌ ሲጓዙ እግራቸው እንዴት እንደሚያደርጉ እነሱን መስለን ቀስ ብለን አይደለም እንጓዝ። ዛሬ ደግሞ ዝም ብለን በቃ ወንጌልም እየተሰበከ ምንም ቅዳሴም እየተቀደሰ ዝም ብሎ መሮጥ እኮ ነው ዛሬ። ያያችሁ አዲስ ሚስት ማለት ይሄ ነው። ማት የሚያመጣ ይሄ ነው። አዲስ ሚስት አግብቻለሁና አልመጣም ብሎ እምቢ አለ። እንደነገርኳችሁ ክርስቶስ ወንጌልን በሚያስተምርበት ጊዜ ፈሪሳውያን የራሳቸውን ሕግ ራሳቸው የሚጠቀሙበትን ሐሳብ ብቻ አዲስ ሚስት አዲስ ስርዓት ለራሳቸው የሚመች ነገር ብቻ ያደርጋሉ። የክርስቶስን አምላክነት ዓለምን ተሰቅሎ አዳኝነት ይሄንን አያምኑም፣ አይተገብሩም። አንዳንዴ እያመነ ቀደም እንዳልኳችሁ እምናምነው ግን ማን ተገብረው ነገር ይበዛል። የተሻለውን መንገድ አለመያዝ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 16 ላይ ወአርክሙ ፍኖተ እንተ ተሄይስ የምትሻል ከሁሉ የምትሻል መንገድን አሳያችኋለሁ። ንገሩኝ እንጂ ደከማችሁ ከማን የምትሻል አይገርማችሁም? እግዚአብሔር ደግሞ ፀሐዩ እንዳይመታችሁ ብሎ ደግሞ እንዲህ አይነቱን ጥላ ደግሞ አመጣ እንዲህ ልብስ አረጋ መስግኑት እስቲ በደንብ አጋችሁ አይገርም? የእግዚአብሔር ስራ አሁን ኮዚ ያለኖች ብዙዎቻችን አሁን ፀሐይ ቤተክርስቲያን ላለኖች ብቻ አይደለም ሄደመና ፀሐዩም ለኛ ብቻ አይደለም ለሁሉ አይደል እግዚአብሔር እንዲያርግ የሁሉ ይቅር ባይ አምላክ ሁሉን በምህረት አይን የሚመለከት ሐዋርያው ማቴዎስ ምንድነው የሚለው በማቴዎስ ወንጌል ምዕራፍ 5 ቁጥር 45 ላይ እስመ ውእቱ ያሰርቅ ፀሐይ ላይለ ሄራን ወእኩያን እሱ ይቅር ባይ ነውና ቸር ነውና በክፎችም ላይ በደጎችም ላይ ፀሐይን እኩል ያወጣል። እንዴት አድርጎ ያወጣል? ለማን ያወጣል? ለሚያመልኩት ነው፣ ለሁሉ ለአይዛቡ፣ ለሕዝቡ፣ ለሌባው፣ ለቀማኛው፣ ለወንበዴው፣ ለጤነኛው፣ ለእብዱ፣ ለጻድቁ፣ ለኃጥኡ ምን ይላል? ፀሐይን እኩል ያወጣል። አሁን ደግሞ ይሄን ደመና ደግሞ ለሁሉም ምን አለ? ቤተክርስቲያን ለመጣኖች ብቻ ነው እንዲያወጣ ፀሐይ ደመናውን ያለበሰ አይደለም። ይቀጥልና ወያዘን ዝናመ ላይለ ጻድቃን ወኃጥአን እንዲሁም ዝናብን ደግሞ ለኃጥአንም ለጻድቃንም ምን ይላል? ያዘን ማለት እግዚአብሔር ቸር ይቅር ባይ ይሄን አምላክ ነው። አዲስ ሚስት ፍለጋ አዲስ ወግ ፍለጋ አዲስ ሚስት የተባለ አምልኮተ ጣዖት ነው። ቅድም እንዳልኳችሁ እግዚአብሔርን አለመቀበል ኢትዮጵያዊነት ለዛን ማጣት ነው። አዲስ ሚስት የአውሮፓ ባህል ነው። አዲስ ሚስት ኢትዮጵያዊነት ጨዋነት ያልተላበሰበት አነጋገር ሁሉ ነገር ፋሽን የሆነበት ሁሉ ነገር ክፋት የሆነበት ሁሉ ነገር ሞት ክፋት የሚሸትበት ዘመን የምንሰራው ስራ አዲስ ሚስት የተባለ እሱ ነው። የሚገርመው ይሄን ሁሉ የተቀበሉ ምክንያት ያበዙትን አካላት ክርስቶስ ተልኮ መጥቶ ከአባቱ ዘንድ መጥቶ እነሆ አሁን አለ ሁሉ ነገሯቸው እምቢ አሉ። ምን ላድርግ ሲለው በአደባባይ ወጥተህ ሄድና በአደባባይ ያሉትን ሁሉ ጥራ አለ። በአደባባይ ያሉትን ወጥተህ ጥራ ማለት ምዕመና ዛሬ እኔና እናንተ የምናከብረው መድኃኔዓለም ክርስቶስ በቀራንዮ አደባባይ ተሰቅሎ ሁላችንንም እኩል ስለጠራን ነው። ክብር ምስጋና ለአምላካችን ይሁንልን። ሁሉንም በአደባባይ ውጣና ሁሉን ጥራ ያገኘውና ያገኘው ክርስቶስ ከፍ ብሎ ሲሰቀል ቀራንዮ ላይ ሁሉ ደሃውም ያየዋል፣ ሀብታሙም ያየዋል፣ ጤነኛውም ያየዋል፣ በሽተኛውም ያየዋል፣
የሚያምነው ያየዋል የማያምነው ያየዋል ከፍ አለ ቦታ ላይ ከአደባባይ ወጣህ ማለት እሱ እኮ ነው ቅዱስ ቄርሎስ ይህን ሲተረጉም አደባባይ ላይ ወጣ ሁሉን ጥራ ማለት አደባባይ ላይ ተሰቅለ ሁሉን ልጅህ አድርግ ማለት እኮ ነው የገነት ልጆች እንድንሆን ክርስቶስ አደባባይ ላይ ወጣልን ተሰቀለልን በእውነት እኛ እንድንረካ እሱ ተጠማልን እኛ እንድንጠግብ እሱ ተራበልን እኛ እንድንለብስ እሱ ተራቆተልን እኛ ሰላም ግርፋ ቁስላችን እንዲድን እሱ ተገረፈልን እኛ ጣፋጭ ነገር እንድንጠጣ እሱ መራራውን ጠጣልን ይሄ ነው እንዳዘዝከኝ አድርጌያለሁ በኋላ ክርስቶስ በዕለተ ዓርብ ነፍሱን ከስጋው ሲለይ አባት ሆይ ነፍሴን በእጅህ ምን እላለሁ በፈቃዱ እኮ ነው ህልውናው አንድነቱን ከአብ ጋር መስክሮ ራሱ ተናግሮ ተፈጸመ እንዳዘዝከኝ አድርጌያለሁ ሁሉ ነገር ተፈጸመ ሲል ሁሉ ተፈጸመ ማለት ምን እንደሆነ ታውቃላችሁ ምዕመናን የ5500 ዘመን መከራ ተፈጸመ እነዚያ ሶስት ምክንያት ያቀረቡ አይሁድ እኔን ባይቀበሉኝም ያንተን ድግስ ወንጌልን ባይበሉም አንተ ያልኸው እኔ ያልሁት መንፈስ ቅዱስ ያለው ሰውን ለማዳን የኛ ፈቃድ ተፈጸመ ማለት እኮ ሰውን ለማዳን በማዳን የአብ የወልድ የመንፈስ ቅዱስ ፈቃድ አንድ ነው ስለዚህ ሁሉ ተፈጸመ እንዳዘዝከኝ አድርጌያለሁ ካንተ እሪና ሳልለይ ሰው ሆኜ ስጋ ለብሼ ያው ተሰቀሉ መስቀል ላይ ሆኛለሁ ደሜን አፈሰሱ ስጋዬን ቆረሱ ከዚህ በኋላ ይቅር ባይነቱ የሚያዝዙት እነዚህ ናቸው የሚያዝዙት ማለት የሚያራሩት ማለት ነው ለዚህም ነው ሊቁ እስመ ቅኔትከ ወምልክናከ ትሬስየከ ትሳላ ይለኩሉ ይቅር ባይነት ቸርነት ሁሉን እንዳታጠፋ ሁሉን እንድታድን ሁሉን ይቅር እንድትል ታደርግሃለች ተብሎ መነገሩ ለዚህ እኮ ነው እንዳዘዝከኝ አድርጌያለሁ ድግሱን ከዛ በኋላ በአደባባይ የተጠሩት ድግሱን በሉት ማለት መጨረሻዬ ነው ድግሱ ከየቦታው የተጠሩት ናቸው ይበሉት አደባባይ ላይ ሆኖ የተሰቀለው ክርስቶስ ድግሱ የመጀመሪያው ወንጌል ነው ፍጻሜው ድግስ ከወንጌል በኋላ መዳረሻው ወንጌል መነሻ ነው ሁሉ ጊዜ ምዕመናን ወንጌል የኛ መነሻ መሳፈሪያችን ናት መዳረሻችን የክርስቶስ ሥጋና ደም ነው መነሻ ወንጌል ነው መድረሻችን ሥጋው ደሙ ሌላው መነሻችን ቤተክርስቲያን ናት መሳፈሪያ መርከባችን ተነስተን እንደገና ከቤተክርስቲያን ተነስተን ማረፊያ ወደባችን ደግሞ መንግስተ ሰማያት ናት ለዚያ ቢያበቃን ድንገት ሰው አሁን እያንዳንዳችን ተሳፍረናል ስንሳፈር ከቤተክርስቲያን መርከቧ ቤተክርስቲያን ናት የመርከብ ዓላማ መርከቢቱ ታሳፍርና መጨረሻ ላይ የት ነው ወስዳ የምታራግብ ወደቡ ላይ አይደለም እንደምታራግብ ወደቧ መንግስተ ሰማያት ናት ለጊዜው ገነት ፍጻሜዋ መንግስተ ሰማያት ናት አሁን ዛሬኛ ቤተክርስቲያን እንደ መርከብ እናያታለን በመርከብ ተሳፍረን የት እንደርሳለን መልካም ብንሰራ ገነት እንደርሳለን ከዛ እንደገና ገነት እንገባና ገነት ደግሞ ምንና ተቆያለች እንደገና ማራቅ አራግፋ የነበረችው ያው እንግዲህ ኤርፖርትን ጠባይ ታውቃላችሁ እዛ አካባቢ ሰው ብዙ ያው ኤርፖርትን እንደዛ ነገር ስለሆነ እንደምታውቁት ኤርፖርት አሁን ከሌላ ቦታ መጥቶ ከድሬዳዋ ተነስቶ መጥቶ ቀጥታ ወደ ባህር ዳር ቢሆን ከዚሁ ሳይወጣ ሳይወድ ምንድነው የሚባለው ስሙ በዚያው እንዳለ ቀጥሎ የሚደረግ ጉዞ ምንድነው የሚባል ምን ትራንዚት ነው የሚባል ያው በእኛ መተላለፍ ማለት ነው አይደል ሽፍት ማድረግ መተላለፍ ካሉ ወደም እና ገነት እንገባለን ገነት ከገባን በኋላ ገነት እንደ መርከብ ሆና ታቆይና በኋላ ወደዋ ወስዳ ገነት ለማን ታስረክባለች ለመንግስተ ሰማያት ለዚያ ቢያበቃል እኮ ነው ማለት እነዚያ ሶስቱ ምክንያቶች ካላቀረብና አንጠራጠርምኛ ሶስቱ ምክንያቶች አንዳንዶቻችን መሬት ገዝቻለሁ ብለን መሬታውያን ካልሆነ በሬ መፈተን አለብኝ ብለን የበሬ ጠባይ ካላለን አዲስ ሚስት አግብቻለሁ አዲስ ባል አግብቻለሁ ያን ምክንያት ካልፈጠርን ባል ለሃይማኖት ሚስት ለሃይማኖት እንቅፋት እንዳትሆን በሬም ቢኖር ብዙ ሀብት ነው በሀብትም ይመሰላል በሬ ሀብተው ትቦ እንዳይጅዘን መሬት መውጣት መውረድ እኮ ነው አያችሁ መሬት ገዝቻለሁ ማለት እኮ ድካም እኮ ነው መሬት ስመምድር አንተ መሬት መርከብ ወርታች መሳብ እኮ ነው
ከዚህ ወጣ ብለን በቤተ ክርስቲያን ምስጢር ከተሳፈርና መረገፊያችን ገነት ናት። ገነት ተራግፈን እንደገና ቆይና ገነትን መርከብ አርቀን የት እንራገፋለን ማለት ነው? ወደ ዋየት ትሆናለች መንግስተ ሰማያት ናት። ስለዚህ በአደባባይ ላይ የጠራኋቸው ድግሱን በሉ ማለት ወንጌል መነሻችን ናት። ዛሬ በሕይወት ስጋ ሳለን መዳረሻችን መንግስተ ሰማያት ለመግባት መዳረሻችን ስጋ ወደው መቀበል ነው። ወንጌል መርከብ ናት። ንስሐ ደግሞ መካከል ላይ አንዳንዴ ስትሳፈሩት ይላችኋል። ድክም ሲላችሁ መንገድ ላይ እንቅልፍ ይዟችሁ ይሄዳል። ከዛ አንዳንዶች ቀስቅሰው ደርሳችኋልና ተነሱ ይላሉ አይደል? ያው አንዳንድ ሰው እንደ ጠባዩ ባጃጅ ላይ የሚተኛም ይኖራል። ረጅም መንገድ እየሄደ ማይተኛም ይኖራል አይደል? መቼም ስትሳፈሩ እንደዛ ነገር እና ወንጌል መነሻ ናት። ደግሞ የተወሰነ እረፍት መውሰጃ ንስሐ ናት። ተቀስቅሰን የምንነቃባት ስጋው ደግሞ ናት። አያችሁ? መታዘዝ ማለት ነው። እንዳዘዝከኝ አድርጌያለሁ፣ ለክርስቶስ ጨርሻለሁ። እኛ እንዳዘዝከኝ አድርጌያለሁ ለማለት የታዘዝነው ነገር ምንድነው? የታዘዝናቸው ሶስት ነገሮችን ብቻ ለበልና ትምህርት ይልቋል። የመጀመሪያው ቅድም ቅዱስ ጳውሎስ በተቀሰው በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 16 ላይ እነሆ የተሻለችቱን መንገድ አሳያችኋለሁ ነው ያለው። እና የተሻለችቱን መንገድ ብሎ ከዘረዘራቸው መንገዶች መካከል አንዱ ከሁሉም የተሻለ መንገድ ፍቅር ነው አለ። ምንድነው አለ? ይሄን ተናግሮ ወደ ምዕራፍ 13 ሲገባ የመጀመሪያው ዋና መነሻው ያደረገው ፍቅር ነው አለ። የተሻለው መንገድ ለምን እንደሆነ ታውቃላችሁ? ክርስቶስም ይሄን መንገድ የመረጠው ፍቅሩን የገለጠው ለኛ ሰው የሆነ በፍቅር ነው። ለምን? የተሻለ መንገድ ስለሆነ። ከፍቅርና ከጥላቻ ማን ያተርፋል? ምእመና ማን ያተርፋል? አሁን ከጠብ ምን ትርፋለሁ? በእውነት የተሻለ መንገድ ፍቅር ነው። ፍቅር ሲኖረን ገበርኩ እግዚኦ በከመ አዘዝከኒ፣ አቤቱ ጌታ ሆይ እንዳዘዝከኝ አድርጌያለሁ የሚል ሞራሉ የሚመጣ ያን ጊዜ ነው። ፍቅር ይስጠለውላችሁ። ሁሌ ፍቅር 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 የታደለ ቃል እኮ ነው ፍቅር። ፍቅር እግዚአብሔር ነው፣ እውነት ነው። በእኛ በሰባኪያን በመምራን አንደበት ሲነገር ሁሉ ጊዜ ፍቅር 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 ነው ምንድነው አይደል? እናንተም ደግሞ አሁን የምትወዱትን ማትወዱትን ፍቅር ፍቅር እንዴት ነሽ ስሟን ይቀየርና ፍቅር እንዴት ነህ ይለዋል። ግን እኮ ውሸት ነው። ውሸት ያንደበት ላይ ያንደበት ዳዴ እኮ ነው። ያያችሁ? እውነተኛ ፍቅር የተሻለች መንገድ ማለት መተሳሰብ ያለበት ፍቅር ነው። በእውነት መኖር ባለትዳሮች በትክክል ሲኖሩ መታዘዝ ኮስቱ ነው። ታውቁ የለ ሁሉ ጊዜ ሰውየው የኔ ፍቅር ሞቴን ካንቺ ፊት ያርገው እያለ ነው የሚለምንላት። ምን እያለ ንገሩኝ እንጂ የኔ ፍቅር ሞቴን ካንቺ ፊት ያርገው ነው የሚል። ደግሞ እሷም ደግሞ የኔ ፍቅር ሞቴን ካንተ ፊት ያርገው ነው የምትለው። እና አንድ ቀን መላከ ሞት መጣ። ይገርማችኋል። መላከ ሞት መጣና እየሰማችሁኝ ነው? መላከ ሞት መጣና ባልጆውን በል እንግዲህ ልወስድህ ነው አለ። ምን ነው? ባለፈው ሚስትህን ካንቺ በፊት ሞቴን ያርገው ሰምቻለሁና ሚስት መሞቷ ስለማይቀር አንተ ልወስድህ ነው አለ። እንዴ ኧረ እንደሱ አይደለም። ልጆችምስ ቢሆኑ ያለ አባት ከሚያድጉ አባት አልባ ከሚባሉ እሷን ብትወስዳት ይሻላል አለ። ምን ነው ሲላት የነበረ ግን ካንቺ በፊት ያርገኝ። ከዛ ቀጠለና ደግሞ እሷን ሄዶ ጠየቀ። ልወስድሽ ነው አለ። ወይት ነፍስሽ ከስጋሽ ለይቼ ምክንያቱስ ከባልሽ በፊት መሞት ትፈልጊ አይደለም? አረ ተው እንጂ መላከ ሞት። ልጆች እኮ ምንም ቢሆን ምን እናት ናት። ልጆች ከቤት ወጥተው ሲገቡ ባይበሉ እንኳን ጸጉራቸውን ደሰስ አርጋ ልጅ ደከመህን ስትል ማማሩ። ስለዚህ እናት አልባ ከሚሆኑ ልጆችን ላሳድግ እሱን ወሰደው አለች። ፍቅር ተገለጠ ወይ? ተመልከቱ፣ የቃላት ጨዋታ ነው። በኋላ ብልጥናት ሚስቲቱ እንዴ አንዳንድ ሴቶች እኮ ብልጣታችሁ ያው እናንተ ማለት ያለው ብልጣታቸው እና ሳባረገችና እንዴ ቀረባለችና መላከ ሞት አለች። አቤት እንዴው ግን ለነገሩ አንተ ጥያቄ አለ። ሁለታችን መውሰድ አትችልም አለች። አልችልም ማለት አንድ ሰው ነው የታዘዘው አለች። አዎ እንግዲያስ አንድ ሰው ከታዘዘ እሱ ነው ሰዳት። ለምን አለ? ይኸው እኔ ነፍሰ ጡር ነኝ። ሁለት ሰው ይዘከምታል ሁለት ሰው ይዘከምታል። እኔ ነፍሰ ጡር ነኝ፣ እሱ ይዘክራል። የኛ ፍቅር እስከዚህ ነው። ይገርማል እኮ ምእመናን፣ እንዴት ስቁ አይደለም። በርግጥ መሳቅም ይገባል። አንዳንዴ ምእመናን በምን አምናለሁ መሰላችሁ? ሰው ቤተክርስቲያን ሲሆን ሁሉ ጊዜ መደሰት አለበት። ምን ማለት አለበት? ምን ማለት አለበት? እስኪ አንዴ እንዴ አንገታችሁን ዘንበል ምን አንገራጋ ቀና በሉና በደንብ አጨብጭቡና ደስ ይበላችሁ። በደንብ
ነው ኮምናችሁ በደም ደስ ይበላችሁ በቃ ምክንያቱም ከዚህ ሁሉ ያሳስረው ብዙ ነገር ነው በደም ተደሰቱ ሶስተኛ በቃ የምን መቆዘብ ነው ከድንግል ጋር ሆኖ መቆዘብ አያስፈልግም ከክርስቶስ ጋር ሆኖ እንዳዘዝከኝ አርጃለሁ ማለት አንዱ ፍቅር ነው የምትሻል መንገድ ማለት እሷ ናት ፍቅር ሁለተኛው የታዘዝነው እኛ ምን እንደሆነ ታውቃላችሁ ሁሉ ጊዜም ከቤተ ክርስቲያን እንዳንጠፋ ቤተ ክርስቲያን እንዳንጠፋ ሊቁ አውግስጢኖስ የተባለው መምህር ምንድነው የሚለው ቤተ ክርስቲያን ውስጥ ቤተ ክርስቲያን ምድጃ ናት ነው ምድጃ ናት ስለዚህ ከምድጃዋ አትጥፋ ይላል ቤተ ክርስቲያን ትትመሰል በእቶን እሳት ቤተ ክርስቲያን እቶን የእሳት ምድጃ ናት የምድጃው ውስጥ ያለች ቤተ ክርስቲያን በእቶን ከተመሰለች እዚያ አትውጣ አትጥፋ ለምን ምድጃ ጥሬው የሚበስልበት አይደል ጥሬው የሚበስልበት ምግብ የሚገኝበት አካባቢ እኮ ነው ምድጃ ስቶቭ መጣው ግራ ፈጥሮ ነው እንጂ እንዴ እኮ ነው ህፃናት ሁሉ ሲያለቅሱ እኮ ወደ ምድጃው ጠጋ ብለው ነው የሚያለቅሱ እናታቸውን ምናምን ያርጅልኝ ቂጣውን አምጪ ምናምን ይያሉ እናትም ውሃው ከዱቄቱ ታገናኝና ወዲያው ፈጣን ምግብ አሁን በየከተማው ፈጣን ምግቦች የሚባላል ፈጣን ምግብ የሚባልና የማማ ምድጃ እኮ ነው እውነቴን ነው የምላችሁ እና በቤተ ክርስቲያን በምድጃ ነው ተመሰለው ከቤተ ክርስቲያን አትጥፋ ለምን በምድጃ ውስጥ ሙቀት አለ እሳት አለ አያችሁ ምግብ አለ እንደ ሙቀተ ወንጌል አለ የሚፈነጣጠር አለ እንደሚፈነጣጠር ሊቃውንቱ እየተፈነጣጠሩ ወንጌል የሚተረጉሙታል ስለዚህ ቤተ ክርስቲያን አለመጥፋት መታዘዝ እሱ ነው እንዳዘዝከኝ አድርጊያለሁ አሁን እዚህ ቁጭ ማለታችሁ እኮ ትእዛዝ እኮ ነው ይሄ የት ለመረስ እግዚአብሔር ጋር ለመረስ መጨረሻ ከቤተ ክርስቲያን እንዳይታዘዝነው ንስሐ ገብተን ስጋውን ደሙን እንድንቀበል እሱ ነው የታዘዝነው ስጋዬን ብሉ ደሜን ጠጡ ንስሐ ገቡ ከዛ ስጋዬን ብሉ ደሜን ጠጡ ምን ሐዋጅ ነው የታወጀው ምን ትእዛዝ ነው የታዘዝነው ይሄንን ካደረግነ ጌታዬ ሆይ እንላለን ስንጠራ መላከ ሞት እንኳን ቢመጣ ውሰደኝ እንላለን አንፈራም ያ ካልሆነ ግን መልመጥመጥ ይመጣል እንዳንልመጠመጥ እንዳንፈራ ክርስቶስ እንዳዘዘን እንድንኖር በቤቱ መኖር ፍቅር እንዲኖረን ንስሐ መግባት ስጋውን ደሙ መቀበል እነዚህ የወንጌል ዓላማዎች መነሻዎች መዳረሻዎች እነዚህ ናቸው ጌታ ሆይ በሉ እንዳዘዝከኝ አድርጊያለሁ ጌታ ሆይ እንዳዘዝከኝ አድርጊያለሁ እንዳትዋሹ ግን አድርጉ እሺ እናድርግ እኔም አድርጌ እናንተም አድርጋችሁ ክርስቶስ ያለንን ሁሉ ፈጽመን ድንግልን ወደን ቤተ ክርስቲያንን ተማጽነን ንስሐ ገብተን በፍቅር ተመላልሰን ስጋውን ደሙን ተቀበለን እንድንኖር ያምላካችን መልካም ፈቃዱ ይሁንልን ሰላም ነው